ሰላም እንዴት ናችሁ? ዛሬም ሌላ ታሪክ። ዛሬ ደግሞ የምነግራችሁ ልባችሁን ሞቅ የሚያደርግ የልጅ አዋቂ የሚያስብል ደስ ያሰኘኝን ዜና ነው ታሪክ ነው የምነግራችሁ። ምን ሆነ መሰላችሁ? ይሄም ከዓመታት በፊት ነው። የኔ ተማሪ ነው። ልጁ በጣም ደግ ነው። ክፍል ውስጥ ከልጆች ጋር ያለውን ነገር ማካፈል አይሰለቸውም። ከልጆች ጋር አብሮ መጫወት ነው። አንድ ቀን በጸብ ስሙ ተነስቶ አያውቅም ምናምን እና ኢቭን በጣም የሚያስቸግሩኝ ልጆች ጊዜ እየከፋፈልኩ ከሱ ጋር ነበር ማስቀመጣቸው። በቃ ሂዝ ሆነስት ነው። በጣም ካይንድ ነው። ጎበዝ ነው። ምንም አይነት ነገር ሰለቸኝ ደከመኝ አይልም። እና አንድ ጊዜ ልደቱን ቤት ጠራኝ። ከዛ የሆነ እንትን ማለት መቅረት ማልችልበት ስለነበረ በእርግጥ ሁሉም ጋር አልገኝም፣ ግን እንደው አንዳንድ ስፔሻል ሲሆኑ አልቀርም። እና ምንድነው ያለኝ፣ አንቺ መተሽ ቤት ወጥቶ ማይማር ትንሽ ታማሚ የሆነ ወንድም አለው እና ሁሌ ለወንድሜ ስላንቺ ነግረዋለሁ እና የልደት ጊዜ መታ ትተዋወቃለች ሚስ ብዬው ስለነበር አሁን ደግሞ ዘንድሮ ይህ ዓመት እያለቀ ነው እና ከዚህ በኋላ አንቺና ወንድሜን ማገናኝበት እድል ስለማይኖር ሚስ እንዳትቀሪ ይሄንን ነግሮኝ ሄዶ በእናቱ ድጋሚ ማታ አስደወለና እውነት አታምኖኝም፣ ሌላ ፕሮግራሜን ሰርዤ ጸጉር ቤት መሄደውን ትቼ ጸጉሬን በራሴ አስተካክዬ ነው ቤታቸው ሄድኩት ማለት ነው። እና ሲሄድ አውቄ ረፈድ አድርጌ ነው ሄድኩት ማለት ግርግሩ እንዲያበቃ የልጄን ቃል ማክበር አለብኝ። ወንድሜን አስተዋውቅሻለሁ ብሎኛል። ወንድሙን መተዋወቅ እኔ የምፈልግ ነበር እና በቃ የነበረው ነገር የሚያስቀር ስላይደለ ግን አረፈድ አድርጌ ነበር ሄድኩት። እና ሲሄድ ኦልሬዲ እንዲያሰብኩት ግርግሩ ቀንሷል ምናምንና የተወሰኑ ሰዎች አሉ። ከዛ ሰዎች ውስጥ አንድ ትልቅ እናት፣ ግን በተለምዶ እኛ ቤተክርስቲያን ደጅ ቁጭ ብለው የኛን እጅ የሚጠብቁትን ሰዎች የኔ ብጤ እንላቸዋለን አይደል? እንደዛ አይነት እናት ከእንግዶቹ መካከል አሉ። እና ከዛ ወንድሙ ክፍል ይዞኝ ሄደ። 3ኛ ፎቅ ላይ ነበር። ልጁን ተዋወቅኩት። ከልጁ ጋር ትንሽ ጊዜ አወራው። የሆነ ነገር አረግና አብሬው ፎቶ ተነሳው ምናምን እና ዘን እንደገና ሌላ ሰው ላስተዋውቅሻለሁ። እሺ እታች ስንመጣ እኚህ ማማ የመድኃኒዓለም ማማ ናቸው። እንድታውቁልኝ የምፈልገው የቤተክርስቲያን የደብሩንም ስም ቀይሬያለሁ። እኚህ ማማ የመድኃኒዓለም ማማ ናቸው እና ሁሌ እዛ ስንሄድ እኔም የእሳቸው ልጅ ሆኛለሁ፣ እሳቸውም የኔ እናት ሆነዋል እና እሳቸውንም እንደጠርቻቸው ነው። አሁን ልጁ ያለው እንግሊዝ ከነ ቤተሰቦቻቸው እና ከዛ እሺ ተዋወቅኳቸው። እንደዚህ እናቶች ሲመነኩሱ የሚያደርጉት ቆብ አድርገዋል። ልብሳቸው ሙሉ ቢጫ ነው ምናምን እና ከዛ ተዋወቅኳቸው ምናምን ትንሽ አወራንና ከዛ ማሚ መጣች፣ የሱ እናት ማለት ነው። ሚስዬ ምን እንዳረገኝ ታውቂያለሽ? አሁን እኚህም ልክ እንዳንቺው በሱ የተጋበዙ እንግዳ ናቸው። እኔ ግን አላውቃቸው ማለት ለ2 ዓመት በሙሉ ይሄ ልጅ ከአባቱ ከእናቱ ከመኪና ውስጥ ይሁን ከመሳቢያ ውስጥ ይሁን ከሆነ ቦታ ብር ያገኝ ይሰርቅና ይደብቃል። ያንን ብር ደብቆ በሳምንት እሁድ እዛ ቤተክርስቲያን ለቅዳሴ ስለሚሄዱ ለኛ እናት ይሰጣቸዋል። ለመጀመሪያ ጊዜ ለ3 ቀን እሳቸው አልቀበልም ብለው እምቢ ብዬ ነበር አሉ። ሲሰጥ እኮ እናቱና አባቱ አያዩ። አልቀበልም እምቢ ስል አይ እነሱ አያውቁትም፣ የተረፈን ብር ነው ከኛ ተጠቅመንበት የተረፈን ብር ነው፣ እናቴም አባቴም አያውቁም፣ እኔ ላንቺ ስሰጥሻለኝ ሲለኝ ይሄ ልጅ የሆነ ነገር ሊሆን ይችላል ብዬ ብሩን እየተቀበልኩ ማስቀመጥ ጀመርኩ። ምክንያቱም ልጁን ማሳዘን አልፈለኩም። እና ያሰብኩት ምንድነው አንድ ቀን ለራሱ አስፈቅጄው እስከዛሬ የሰጠኝ ብር ይሄን አልተጠራቅሞ ደርሷል፣ ግን ሲሰጠኝ እናንተ ሳታዩ ነው የሰጠኝ ብዬ ለእናቱና ለአባቱ ልሰጥ ነበር ሐሳቤ። ደግሞም ዛሬ ያደረጉት እሱ ነው። እና አጠራቀምኩት። በ2 ዓመት ውስጥ የተጠራቀመው ብር ስንት እንደሆነ ታውቃላችሁ? በቃ ከአንድ ህፃን ይሄንን ልብ አጠብቁ። በጣም ከፍተኛ ቁጥር ያለው ብር፣ በጣም ከፍተኛ ቁጥር ያለው ብር። ይስሙት ከፈለጉ እናቱም እሱም ይሄን እንትን ሶሻል ሚዲያ ላይ ጓደኛዬ ስለሆኑ ያዩታል ብዬ ተስፋ አደርጋለሁ። እና ከዛ የዛን ቀን እሳቸውን ልደቱ እሁድ ሊሆን ቅዳሜ በግድ ሄዶ እናቱን ይዞ ሄዶ እማማን ማምጣት አለብን መንገር አለብን ለነገ ስላለ ሄደው ሲነግሯቸው እኚህ ሴት በቃ ዛሬ ነው ማለት ነው ይሄንን ነገር የምናገረው ብለው አስበው መጥተው ቤተሰብ በሙሉ በእንባ የተራጨበት እሳቸውም ከዛ ጊዜ በኋላ እዛ ቤት እነሱ ኢትዮጵያ እስከነበሩ ጊዜ ድረስ
ለማማ አንድ ክፍል ተሰጥቷቸው ከነሱ ጋር ይኖሩ እንደነበር አውቃለሁ። አያችሁ እኔ የልጆች ልብ ትንሽ ናት እንጂ በጣም ማአት ፍቅር አለ። የልጆች ጭንቅላት ትንሽ ናት እንጂ በጣም ብዙ ነገር ማድረግ ይችላል። ብዙ ሰው መውደድ ይችላሉ። ሲወዱም ልክ የላቸው። ስለዚህ ነው እኔ ልጆቼም የማይበት አይን ትልልቆቹን እናንተን ከማይበት አይን ይለያል። የእውነቴን ነው የምነግራችሁ። ምንም አይነት በሉ ማንም ለኔ ቤስት የምለው ሰው ከትንሽዬ ልጅ አይበልጥብኝም። እኔ ከጓደኛዬ ጋር እየሄድኩኝ የሆነ ልጅ ጫማው ተፈቶ ካየ እሷ ትሄድ፣ እኔ እሷን ትቻት እኔ ጫማ አስራለሁ የልጁን። እኔ ልጅ የሆነ የከፋው እያለቀሰ ካለ እኔ ትቼ መሄድ አልችልም። ኢቭን በመኪና እንኳን እያለፍኩ ከሆነ አይኔ አብሮ ነው የሚንከራተተው ማናገር ማልችልበት። ስለዚህ ነው የምላችሁ ልጆች ልባቸው ትንሽ ፍቅራቸው ማአት እግዚአብሔር ምስክሬ። በቃ እነሱን እኔ የምገልጽበት ቃላት የለኝም እና እግዚአብሔርን የማመሰግነው እዚህ ሙያ ውስጥ እንድሰራ የፈቀድክልኝ አምላክ አንተ ክብሩን ውሰድላል። እና ለልጄም ሁሌ እንደዚህ አይነት ጥሩ ታሪክ እነግረዋለሁ እና እንደ ተረት እና አሁን እኛ ተረት እናነብላችኋለን፣ ስቶሪ እንነግራችኋለን አይደል? ይሄን እውነተኛ ታሪክ ስነግረው ባባ እንዴት በስሜት እንደሚሰማኝ እና ፊቱ ላይ ማየው ኤክስፕሬሽን አንዳንዴ ስሜታው ያደርገኛል፣ እንባይ ይመጣል። አንዳንዴ በቃ በጣም ሲያዝን አዝናለሁ፣ ደስ ሲለው ደስ ይለኛል። ሁሉንም ነገር ግን እነግረዋለሁ የገጠመኝ እና ደስ ያሰኘኝ ልጅ እውነቴን ነው። ሁሌም ልጆቼን እመርቃቸዋለሁ። ሁሌም በቃ የነሱን ጥሩ ነገር እንደምመኝ እነግራቸዋለሁ። ዘመኑ ይባረክ። በቃ ይኸው መጨረሻውን በሙሉ ፈጣሪ ሰባት ዘሩን በቃ የሚያስቡበት ቦታ ያድርሳቸው ብዬ በጣም የምወደው ታሪክ ደስ የሚለኝ ሳስበው ሁሉ ፈገግ ያስበለኝ ስለነበር መሀል ላይ ልጨምርላችሁ ብዬ ነው። ወዳችሁ